በሜይብሩክ የመጀመሪያ ደረጃ ትምህርት ቤት የሶስተኛ ክፍል መምህርት የሆነችው ጀስቲን የተለመደ ረቡዕ ጠዋት እንደሚሆን ጠብቃ ነበር። ነገር ግን ወደ ክፍሏ ስትገባ ከአንድ ጠረጴዛ በስተቀር ሌሎቹ በሙሉ ባዶ ነበሩ። ከ18 ተማሪዎች አሌክስ ብቻ ነበር የተገኘው። መርማሪዎች የደረሱበት ውጤት ግን ይበልጥ አስደንጋጭ ነበር። የጠፉት ልጆች ቤት ላይ የተገጠሙ የደህንነት ካሜራዎች አንድ አይነት ድርጊት አሳይተዋል። ረቡዕ ምሽት ልክ 2 ሰዓት ከ17 ሲል እያንዳንዱ ልጅ ከእንቅልፉ ነቃ። እጆቹን ወደፊት ዘርግቶ በቀጥታ መስመር ከቤት ይወጣል። ከዚያም በጨለማው ውስጥ ይሰወራል። በምርመራው አሌክስ ጥያቄ ቢቀርብለትም ምንም እንደማያውቅ ተናገረ። መምህርቷ ጀስቲንም በተመሳሳይ ደንግጣለች። ምንም አይነት ማብራሪያ የላትም። 1 ወር አለፈ። የተማሪዎቹ ትምህርት እንዳይስተጓጎል ትምህርት ቤቱ እንደገና ለመክፈት ወሰነ። የመክፈቻ ዋዜማ ላይ ርዕሰ መምህር ማርከስ ለጠፉት ልጆች ወላጆችና ለመምህራን የምክር አገልግሎት አዘጋጀ። ከዚህ በኋላ ታሪኩ በእያንዳንዱ ገጸ ባህሪ እይታ ይነገራል። አማካሪ ንግግር ሲያደርግ ጀስቲን በዝምታ ተቀምጣለች። የጠፋው ልጅ አባት የሆነው አርቸር ንግግሩን አቋርጦ ባለስልጣናቱ ጊዜ ማባከን ትተው በመካከላችን የተቀመጡትን ተጠርጣሪዎች በቁጥጥር ስር ማዋል አለባቸው ብሎ ሲጮህ ውጥረቱ ነገሰ። የሁሉም አይን ወደ ጀስቲን ዞረ። ጀስቲን ንጽህናዋን ለማረጋገጥ ወደ መድረኩ ወጣች። ስለተፈጠረው ነገር ይቅርታ ጠይቃ እሷም እንደ ማንኛውም ሰው መልስ እንደምትፈልግ ገለጸች። ሆኖም ግን ሰዎቹ ውሸታም እያሉ ጮሁባት። ማርከስ ሁኔታውን ለማረጋጋት ቢሞክርም ክፍሉ ወደ ትርምስ ተቀየረና ስብሰባው ተቋረጠ። ጀስቲን በአፍረትና በድንጋጤ ተውጣ ብስጭቷን ለመርሳት ወደ መጠጥ ቤት አመራች። ብዙም ሳይቆይ ካልታወቀ ቁጥር ስልክ ተደወለላት። አንድ ድምፅ ጥንቃቄ አድርጊ ሲል አስጠነቀቃት። ወደ ቤቷ ተመልሳ በሩን በሚገባ ቆለፈች። ጀስቲን መጠጥ እያዘጋጀች ሳለ የደጅ ደውል ተደወለ። በመስኮት አጮልቃ ብታይም ማንም የለም። ከጥቂት ቆይታ በኋላ ቤቱን የሚያናውጥ ከፍተኛ መንኳኳት ተሰማ። የኤሌክትሪክ መከላከያ ይዛ ወጣችና መኪናዋ ላይ ጥቃት መፈጸሙን አየች። በማግስቱ ማርከስ ጀስቲን ለጥቂት ቀናት እረፍት ወስዳ የስነ ልቦና ምክር እንድታገኝ መከራል። እሷ ግን የማሳልፈው ስራ ላይ ብቻ ነው በማለት እምቢ አለችው። ነገር ግን ማርከስ ወላጆቿ አሁንም በስሜት ውስጥ መሆናቸውንና ከትምህርት ቤቱ ብትርቅ እንደሚሻል ነገራል። ጀስቲን ስለ አሌክስ ጠየቀች። ማርከስ በሌላ ክፍል ውስጥ በጥሩ ሁኔታ እንደሆነ ነገራት። ልታናገረው ብትፈልግም ማርከስ ግን አሌክስ በቂ መከራ ማየቱንና ጀስቲን ደግሞ ብዙ ጊዜ የሙያ ድንበር እንደምትጥስ በመግለጽ በጥብቅ ከለከላት። ጀስቲን ተበሳጭታ ወደ መኪናዋ ተመለሰች። በኋላም በመኪናዋ ላይ ለደረሰው ጥቃትና ዛቻ ለፖሊስ ሪፖርት አደረገች። በመንገዱ ማዶ የቀድሞ ፍቅረኛዋን ፖልን አይተው እጇን አውለበለበች። በዚያው ምሽት ጀስቲንና ፖል መጠጥ ቤት ይገናኛሉ። ጀስቲን እሱን በማግኘቷ መገረሟን ነገረችው። ፖል ፈገግ ብሎ ስለ ልጆቹ መጥፋት ከሰማ በኋላ ሊደውልላት ያስብ እንደነበረ ነገራት። ጀስቲን ግን ራሴን መከላከል እችላለሁ በማለት ለመከላከል ሞከረች። ፖል ጀስቲንን ሁኔታው እንዴት እንደሆነ ጠይቃት። ሰዎች ጠንቋይ እንደሚሏትና መኪናዋም እንደተሰበረ ነገረችው። ፖል ሰዎች እሷ እንደምታስበው ስለ እሷ እንደማያስቡ ሊያስረዳት ቢሞክርም ጀስቲን አልተስማማችም። ርዕስ በመቀየር ባለቤቱ ዶና እዚህ መሆኑን ታውቅ እንደሆነ ጠየቀችው። ፖል እንደማታውቅና በቅርቡ በትዳራቸው ውስጥ ችግር እንዳለ ነገራት። ጀስቲን ፈገግ ብላ መጠጥ እንዲጠጣ ገፋፋችው። እሱም ጠጣ። በዚያ ምሽት ጀስቲን ቤት አደሩ። መኪናውን ወዳቆመበት ቦታ ደረሰችው። በመንገድ ላይ ስለ ሥራ ጠየቀችው። ፖል ለማውራት ፍላጎት ስላልነበረው በቸልታ መለሰ። የእሱ ግድየለሽነት ጀስቲንን አስቆጣ። ስለ ጠፉት ልጆች ጉዳይ ግድ እንደሌለው በመናገርም ተቆጣችው። ፖል መርማሪ አለመሆኑን አስታወሳት። ሲደርሱም ወርዶ ስላየሁሽ ደስ ብሎኛል በማለት ጥሏት ሄደ። ከትምህርት በኋላ ጀስቲን አሌክስን ተከትላ ወደ ቤቱ ሄደች። በሩን ብታንኳኳም ማንም አልመለሰም። የመስኮቶቹ ብርጭቆች በሚገርም ሁኔታ በጋዜጣ ተሸፍኗል። ሌላ መንገድ ፍለጋ በጎን በኩል ባለው አጥር ገብታ ወደ ጓሮ ሄደች። በዚያም
በመስኮቱ ቀዳዳ አጮልቃ ስታይ ሁለት ሰዎች በድንገት ተቀምጠው አየች። ያየችውን ለባለስልጣናት ለማሳወቅ ለማርከስ ደወለች። እሱ ግን ከቤቱ እንድትርቅ ነግሯት እንደነበር በማስታወስ በንዴት ስልኩን ዘጋው። ጀስቲን መጠጥ እየገዛች ሳለ ፖል ከእሷ ጋር መማገጡን ያወቀችው ዶና መታ ተጋፈጠቻት። ዶና ባሌን አስክረሽው ነው ስትል ከሰሰቻት። ንትርካቸው እየጠነከረ ሲል የሱቁ ሰራተኛ መጥቶ ገላገላቸው። በዚያ ምሽት ጀስቲን በሜይብሩክ ትምህርት ቤት ውስጥ ስትመላለስ በእልሟ ታያለች። በክፍሏ ውስጥ እያንዳንዱ ልጅ በጠረጴዛው ላይ ተኝቷል። አሌክስ አይኖቹን አፍጥጦ ወደ እሷ ተመለከተ። ደንግጣ ከእንቅልፏ ነቃች። እንደገና ለመተኛ ስትሞክር በጣራው ላይ አንዲት ሴት አየች። በፍርሃት ጮኸች፣ ግን ደግማ ስታይ ሴትዮዋ ጠፍታለች። በማግስቱ ጀስቲን አሌክስን አገኘችው። ደህና ነህ ብላ ጠየቀች። ደህና ነኝ ሲል መለሰ። ጀስቲን ጥያቄ ስታበዛበት አሌክስ በድንገት አትከተኝ ብሎ ጮኸና ጥሏት ሄደ። ጀስቲን እንደገና ወደ አሌክስ ቤት ሄዳ አንኳኳች፣ ግን መልስ የለም። መኪናዋ ውስጥ ሆና መጠበቅ ጀመረች። ሰዓታት አለፉ። በመጨረሻም የአሌክስ እናት ወደ ቤት ስትገባ አየች። ሌሊት ሲሆን ጀስቲን እንቅልፍ ወሰዳት። በድንገት የቤቱ በር በኃይል ተከፈተ። የአሌክስ እናት መቀስ ይዛ ወጣች። ፊቷ ላይ ምንም ስሜት አይታይም። ምንም ሳትናገር የጀስቲንን ፀጉር ቆርጣ ወደ ቤት ተመለሰች። አሁን ታሪኩ ወደ አርቸር እይታ ይዞራል። ልጁ ማቲው የጠፋበት አርቸር ምን እንደተፈጠረ ለማወቅ ተጠምዷል። በየምሽቱ ማቲው የጠፋበትን የካሜራ ምስል ደጋግሞ እያየ ጥቃቅን ነገሮችን ይመረምራል። አርቸር የኮንስትራክሽን ኩባንያም ያስተዳድራል። ቆይቶም ስለ ጉዳዩ አዲስ መረጃ ለመጠየቅ ከፖሊስ አዛዡ ኤድ ጋር ተገናኘ። ኤድ መርማሪዎቹ ጠንክረው እየሰሩ መሆኑን ቢገልጽም አርቸር ግን እውነተኛውን ተጠርጣሪ ጀስቲንን ዝም አላችሁ ሲል ከሰሰው። ስለ ታሪኳ መርምሬያለሁ አለ አርቸር። ኤድም ጣልቃ በመግባት ከ2 ዓመት በፊት በመጠጥ ስትነዳ ተይዛለች፣ እንዲሁም ተገቢ ያልሆነ ባሪ በማሳየቷ ከቀድሞ ስራዋ ተባራለች አለው። በመቀጠልም ኤድ ልጆቹ ማንም አስገድዶ አላወጣቸውም፣ ካሜራው እንደሚያሳየው በራሳቸው ፈቃድ ነው የወጡት አለው። በዚያ ምሽት በትምህርት ቤቱ ስብሰባ ላይ አርቸር ጀስቲንን ከሰሳት። ከስብሰባው በኋላ በድብቅ ተከትሏት በመሄድ መኪናዋን ሰበረ። ወደ ቤቱ ተመልሶ የካሜራ ምስሉን እያየ እንቅልፍ ወሰደው። ከሰዓታት በኋላ ደንግጦ ሲነቃ ሰዓቱ 2:17 ይላል። ወደ ታች ሲወርድ ማቲው ወደ ውጭ ሲሮጥ አየው። አርቸር እየሮጠ ሊይዘው ቢሞክርም በሆነ መንገድ ራሱን እንደገና ቤቱ ፊት ለፊት አገኘው። ማቲው ወደ ቤት ሲገባ አየ። በሰማይ ላይ ሽጉጥ የሚመስል ብርሃን ይታያል። በላዩም 2:17 የሚል ቁጥር ተቀርጾበታል። አርቸር ወደ ልጁ ክፍል እየሮጠ የት ነህ እያለ አለቀሰ። ማቲውን እንደሚወደው ፊት ለፊት ነግሮት አለማወቁ ጸጸተው። በድንገት በማቲው ቦታ ላይ የሚያስፈራ ፈገግታ ያላት ሴት ታየችና አርቸር በድንጋጤ ከእንቅልፉ ይነቃል። አርቸር የሜይብሩክን ካርታ ጠረጴዛው ላይ ዘረጋው። መስመሪያ በመጠቀም ማቲው በሮጠበት አቅጣጫ ቀጥታ መስመር አሰመረ። ከዚያም ሌላኛዋ የጠፋች ልጅ ቤሊ ቤት ሄደ። እናቷን ካገኘ በኋላ የቤታቸውን የካሜራ ምስል እንዲያሳዩ ጠየቀ። እሷ ግን እምቢ አለች። አርቸር ባለቤቷ እስኪመጣ ጠበቀ። ለባለቤቷ ጥያቄውን አቀረበ። በዚህ ጊዜ ምስሉን እንዲያይ ተፈቀደለት። ቪዲዮን ሲመለከት ያንኑ እንግዳ የሆነ ድርጊት ማለትም ልጆቹ በቀጥታ መስመር ሲሮጡ አረጋገጠ። የማቲውና የቤሊ ቤቶች በከተማው ተቃራኒ ጫፎች ላይ በመሆናቸው በመካከላቸው መስመር አሰመረ። መስመሩ በካርታው መሃል ላይ ከአንድ ቦታ ጋር ይገናኛል። አእምሮን ለማረጋጋት በዘፈቀደ መኪናውን እየነዳ ሳለ ጀስቲን ወደ ነዳጅ ማደያ ስትገባ አያትና ሊከተላት ወሰነ። ሲጋፈጣትም መልስ እንድትሰጠው ጠየቃት። ጀስቲን ግን ብቻዬን ተወኝ፣ የምነግርህ ነገር የለም በማለት በንዴት መለሰችለት። በድንገት ማርከስ ወደ እሷ እየሮጠ መጥቶ መሬት ላይ ዘረራትና ተጫናት። አርቸር ሊረዳት ቢሞክርም ማርከስ ገፍቶ አስወጣው። ጀስቲን እየተደናቀፈች ወደ ሱቁ ገባች። አሁን የታሪኩ እይታ ወደ ፖል ይዞራል። ፖል በስራ ጉዳይ ከሄደችው ባለቤቱ ዶና ጋር በስልክ እያወራ ነው። በ3 ቀናት ውስጥ ወደ ቤት እንደምትመለስና በቅርቡ ልጅ ለመውለድ መሞከር እንደሚችሉ ነገረችው። ስልኩን ከመዝጋቷ በፊት አሁንም የአልኮል ሱሰኝነት መከላከያ ስብሰባዎች ላይ እየተገኘ እንደሆነ ጠየቀችው። ፖል በስራ ብዛት ጊዜ እንደሌለው በመግለጽ ዋሻትና ስልኩን ዘጋው።
ከዚያም የዶና አባት ከሆነው ኤድ ጋር ሰላምታ ተለዋውጦ ለጥበቃ ሥራ ወጣ። ቆይቱም በአንድ ጠባብ መተላለፊያ ውስጥ ፖል አንድ አጠራጣሪ ወጣት አየ። ቢጠራውም ልጁ ጥሎት ፈረጠጠ። ፖል በመጀመሪያ በፖሊስ መኪናው ከዚያም በእግሩ ተከትሎት በመጨረሻም ያዘውና በካቴና አሰረው። ልጁ ቤቴ ነው ቁልፍ ስለጠፋብኝ ነው ቢልም ፖል አላመነው። ስምህ ማን ነው ብሎ ጠየቀው። ልጁ ጄምስ ሲል መለሰ። ፖል ጄምስን ሲፈትሸው ስለታም ነገር እንዳለው ጠየቀው። ጄምስ የለም ቢልም ፖል ግን በልጁ ኪስ ውስጥ ተደብቆ በነበረ ያገለገለ መርፌ እጁን ተወጋ። ደሙን ሲያይ ድንጋጤ ወረረው። ጄምስን መታውና ቁስሉን ለማጽዳት ወደ መኪናው ሮጠ። በዚያን ጊዜ ነው የመኪናው ካሜራ ሙሉውን ሁኔታ እየቀረጸ መሆኑን ያስተዋለው። ነገሮችን ለማለዘብ ወደ ጄምስ ተመለሰ። መምታት አልነበረብኝም፣ አንተም ዋሽተኛል፣ እኔም ከመጠን በላይ ተናድጃለሁ አለው። ጄምስ ዳግመኛ ወደዚህ የከተማ ክፍል እንዳይመለስ አስጠነቀቀው። ሌላ ጊዜ ካየው ግን እስር ቤት እንደሚከተው ነገረው። ወደ ጣቢያው ሲመለስ ኤድ ጄምስን በኃይል ስለመያዙ አስቀድሞ እንደሰማ አወቀ። ልጁ ክስ እስካላቀረበ ድረስ የሚያስጠይቀው ቪዲዮ ሳይነካ እንደሚቆይ አረጋገጠለት። ብዙም ሳይቆይ ፖል ከቀድሞ ፍቅረኛው ጀስቲን መልእክት ደረሰው። ባይፈልግም እንኳ መጠጥ ቤት ሄዶ አገኛት። አብሮ አደሩ። በማግስቱ ጀስቲን ካደረሰችው በኋላ ፖል ወደ ቤቱ ሲሄድ ዶና ቀደም ብላ ተመልሳ አገኛት። ወዲያውኑ የተዝረከረከ ሁኔታውን አስተዋለች። ክህደቱን ለማወቅ ብዙ ጊዜ አልፈጀባትም። በጣቢያ ውስጥ የኤድ እይታ ከቃል በላይ ብዙ ይናገር ነበር። ከውጭ ፖል ጄምስን በአቅራቢያው ሲዘዋወር አየው። በብስጭት ጮኸበትና ሊከተለው ወሰነ። በዚህ ጊዜ ግን የመኪናውን ካሜራ አጠፋው። አሁን እይታው ወደ ጄምስ ይዞራል። ጄምስ ቤት የሌለውና በዕፀ ሱሰኝነት የተጠመደ ታዳጊ ነው። የሚኖረው ሰርቆ ያገኘውን ነገር በጥቂት ዶላሮች በመሸጥ ነው። ፖል በያዘው ቀን ጄምስ የተቆለፈ ቤት ሰብሮ ለመግባት እየሞከረ ነበር። አሁን በከባድ ዝናብ በከተማ ውስጥ ሲዘዋወር በአጋጣሚ ወደ አሌክስ ትልቅ ቤት መጣ። በመስኮቶቹ ላይ ጋዜጣ መለጠፉን ቢያይም ቸል ብሎት በመስኮት በኩል ወደ ውስጥ ይገባል። የቤቱ ውስጠኛ ክፍል በጣም ጨለማ ነበር። ጄምስ በጨለማ እየዳሰሰ ውድ ዕቃዎችን በትራስ ጨርቅ ውስጥ መክተት ይጀምራል። ሳሎን ውስጥ ሲያልፍ የአሌክስ ወላጆች ሶፋው ላይ ያለምንም እንቅስቃሴ ተቀምጠው ሲያይ ምንም ምላሽ ስላልሰጡት ጉዞውን ቀጠለው። ወደ ምድር ቤት ወደሚወስደው በር አመራ። በዚያም በደበዘዘ ብርሃን ውስጥ በርካታ ልጆች ደንዝዘው ቆመው አየ። ከፍተኛ ድንጋጤ ወረረው። ሊሸሽ ሲሞክር ግን የአሌክስ ወላጆች በድንገት ተነስተው አሳደዱት። ከቤቱ በሕይወት ማምለጥ ቻለ። የተንቀጠቀጠ ወደ ዕቃ መግዣ ሱቅ ሄዶ የሰረቀውን ሸጠ። በዚያን ጊዜ ነው የጠፉ ልጆች ማስታወቂያ ግድግዳው ላይ ተለጥፎ ያየው። ልቡ በኃይል መምታት ጀመረ። ጄምስ ለፖሊስ ደውሎ የጠፉት ልጆች የት እንዳሉ እንደሚያውቅ ነገረ። ወደ ጣቢያው እንዲመጣ ነገሩት። ከጣቢያው ውጭ ጄምስ ፖልን ሲያየው ወደ ጫካው ፈረጠጠ። በሩቅ አንዲት እንግዳ ሴት እጇን ስታወዛወዝለት አየ። ደንግጦ ድንኳኑ ውስጥ ተደበቀ። ያገለገለውን መርፌ እንደ መሳሪያ ጨብጦ ያዘው። ፖል የድንኳኑን በር ሲከፍተው ጄምስ ያቺ ሴት መስለው ፊቱ ላይ ወጋው። ፖል በንዴት ሽጉጡን መዘዘ። ጄምስ ግን የጠፉት ልጆች ያሉበትን እንደሚያውቅ በመናገር በሕይወት እንዲተወው ለመነው። ፖልን ወደ አሌክስ ቤት መራው። ፖል ደውል ሲያደርግ ጄምስ በጭንቀት ይከታተል ነበር። የሚገርመው ግን በእውነት አንድ ሰው በሩን ከፈተ። ሌሊቱ መጣ፣ ግን ፖል አልወጣም። በመጨረሻም በሩ ተከፈተ። ፖል በንዴት ጄምስን እየጎተተ ወደ ውስጥ ይዞት ገባ። እይታውን ወደ ማርከስ ይዞራል። ማርከስ ከቴሪ ጋር ግብይት እያደረገ ሳለ ከጀስቲን ስልክ ተደወለለት። ስለ አሌክስ ቤት ያላትን ስጋት በተለይም መስኮቶቹ በጋዜጣ መሸፈናቸውን ገልጻ ደህንነቱን እንዲያረጋግጥ ጠየቀችው። እሷን ለማረጋጋት ከአሌክስ ወላጆች ጋር ተነጋግሮ ትምህርት ቤት ውስጥ ቀጠሮ ለመያዝ ተስማማ። በማግስቱ ማርከስ ከቢሮ ውስጥ የአሌክስን ወላጆች መጠበቅ ጀመረ። ከመጠን በላይ ሜካፕ ያደረገች ሴት ገብታ የአሌክስ አክስት ግላዲስ መሆኗን አስተዋወቀችው። ማርከስ ይቅርታ ጠይቆ በቀጥታ ከአሌክስ ሕጋዊ አሳዳጊዎች ጋር መነጋገር እንደሚፈልግ ነገራት። ግላዲስ ግን እሱን ለመንከባከብ እንደመጣች በመግለጽ ንግግሩን አቋረጠችው። ማርከስ ስለ ልጁ ደህንነት አቤቱታ እንደቀረበና ወላጆቹን በቀጥታ ማግኘት እንዳለበት አጥብቆ ነገራት። ግላዲስም
ቅሬታውን ያቀረበው ማን ነው ስትል በረጋ መንፈስ ጠየቀች። ማርከስ አመንትቶ ስሙ ያልተጠቀሰ ሰው በማለት መለሰ። እስከ ሰኞ ጠዋት ድረስ ወላጆቹን ካላገኘ ለባለስልጣናት ሪፖርት እንደሚያደርግ አስጠነቀቃት። በማግስቱ ማርከስ በሩ ተንኳኳ። ግላዲስ ነበረች። በቅዳሜ ቀን ስለረበሸችው ይቅርታ ጠይቃ አውቶቡስ እንዳመለጣትና ለጥቂት ጊዜ አርፋ መሄድ እንደምትፈልግ ነገረችው። ማርከስ ለምን ወደ ቤቱ እንደመጣች ባይገባውም በትህትና ወደ ውስጥ አስገቧት። ውስጥ እንደገባች ግላዲስ አንድ ጎድጓዳ ሳህን ውሃ ጠየቀች። ከዚያም ስለ አሌክስ ለባለስልጣናት ደውሎ እንደሆነ ማርከስን ጠየቀችው። አልደወልኩም ሲላት ግላዲስ የእሱን የልብስ ጌጥ ከአንድ እንጨት ጋር ስታስር አየ። ያለምንም ማስጠንቀቂያ የእንጨቱን ስለታም ጫፍ የራሷ መዳፍ ውስጥ ሰካችው። ቴሪ ደንግጦ ቁስሏን የምትጠርግበት ጨርቅ ሊሰጣት ሲሮጥ ግላዲስ በድንገት የቴሪን ፀጉር ቆረጠች። ፀጉሩን ከእንጨቱ ጋር አስራ ደውል ደወለችና እንጨቱን ለሁለት ሰበረችው። ወዲያውኑ የማርከስ ሰውነት ተንቀጠቀጠ። ሰውነቱ ከቁጥጥር ውጭ ሆነ። በከፍተኛ ድንጋጤ ቴሪን ገደለው። ግላዲስ እንጨቱን ውሃው ውስጥ ነከረችው። ይህም ማርከስን ወደ እሷ ቁጥጥር አመጣው። ከከረጢቷ ውስጥ ሌላ ፀጉር አወጣች። የጀስቲንን ፀጉር ከእንጨቱ ጋር አስራ ሰበረችው። ማርከስ ወደ ጀስቲን ሮጠ። አርቸርን ገፍቶ ከጣለ በኋላ ወደ ሱቁ ገብቶ አሳደዳት። ነገር ግን አርቸር ጣልቃ በመግባት ጀስቲን እስክትሮጥ ድረስ ማርከስን ይዞ አቆየው። አርቸር በመኪናው ተከተላቸው። ነገር ግን ከፊት ለፊት የመጣ መኪና ማርከስን ገጭቶ ወዲያውኑ ገደለው። በኋላም ከሆስፒታል ምርመራ በኋላ አርቸር ጀስቲንን ከውጭ ስትጠብቀው አገኛት። ደንግጣ ቢሆንም በመትረፉ አመሰገነችው። ማርከስ ለምን ያንን የመሰለ ባህሪ እንዳሳየ ግራ እንደገባት ተናገረች። አርቸር ግን እንዲህ አይነት ነገር አይቶ እንደሚያውቅ ነገራት። ያገኘውን መረጃ አሳያት። ማቲውና ቤሊን ጨምሮ ልጆቹ በሙሉ ልክ እንደ ማርከስ ጥቃት እንዲሰነዝሩ እንደታዘዙ ሆነው በተመሳሳይ ሁኔታ በቀጥታ መስመር እንደሮጡ ነገራት። አርቸር የማቲውና የቤሊ መስመሮች የሚገናኙበትን ቦታ አሳያት። ጀስቲን በቅርበት ስታየው ያ ቦታ የአሌክስ ቤት መሆኑን ተረዳች። አሁን እይታው ወደ አሌክስ ይዞራል። አሌክስ ጎበዝ ልጅ ቢሆንም በክፍል ጓደኞቹ ዘንድ ብዙ ጊዜ ይበደላል። ብቸኛ መጽናኛው የወላጆቹ ፍቅር ነው። አንድ ምሽት አባቱ የእናቱ እህት ግላዲስ እንደምትመጣ ነገረው። አሌክስ አልወዳትም በማለት ተቃወመ። አባቱ ግን እናቱን ደስ ስለሚያሰኛት መምጣት እንዳለባትና ግላዲስ ደግሞ በጣም ታማሚ መሆኗን ነገረው። በዚያው ቀን ከሰዓት በኋላ እናቱ ስለ ትምህርት ውሎ ጠይቀው አክስቱ ከመምጣቷ በፊት ክፍሉን እንዲያጸዳ አሳሰበችው። የታሪኩ የመጨረሻው ክፍል። በማግስቱ ጠዋት አሌክስ በወላጆቹ ጭቅጭቅ ድምፅ ከእንቅልፉ ይነቃል። ቆይቶም አሌክስ ጥርሱን ከታጠበ በኋላ ወደ ግላዲስ ክፍል አጮልቆ ሲመለከት ደክሟትና ዝላ አልጋ ላይ ተኝታ አያት። ወደ ትምህርት ቤት እየሄዱ ሳለ አሌክስ ግላዲስ ለምን ያህል ጊዜ እንደምትቆይ አባቱን ይጠይቀዋል። አባቱ ግን ብዙም አትቆይም በማለት ግልጽ ያልሆነ መልስ ሰጠው። ትምህርት ቤት ውስጥ ማቲው በአሌክስ ላይ እርሳስ ወረወረበት። ጀስቲን ማቲውን ገሰጸችውና ከክፍል አስወጣችው። ከትምህርት በኋላ አሌክስ አባቱ እንዲመጣ ረጅም ጊዜ ጠበቀ። ነገር ግን አባቱ አልመጣም። በመጨረሻም በእግሩ ወደ ቤት ሄደ። ቤት ውስጥ አስፈሪ ዝምታ ሰፍኗል። ወላጆቹ ጠረጴዛው ላይ ተቀምጠው የማይሰማ ድምፅ ያወጣሉ። ከዚያም ጤንነቷ የተሻሻለ የምትመስለው ግላዲስ በፈገግታ ተቀበለችው። አሌክስ ወላጆቹ ምን እንደሆኑ ሲጠይቃት ምንም እንዳልሆኑ ነገረችው። የግላዲስ ድምፅ ተቀየረ። ወደ ላይኛው ክፍል እንዲወጣና ዛሬ እራት እንደማያገኝ አዘዘችው። በማግስቱ ጠዋት አሌክስ ወደ ታች ሲወርድ ግላዲስ እንዲቀመጥ ነገረችው። ስለ ወላጆቹ ሁኔታም ሆነ ስለ እሷ መኖር ትምህርት ቤት ውስጥ ለማንም እንዳይናገር አስጠነቀቀችው። ከዚያም በአይኑ እያየ ደሟን እንጨቱ ላይ ቀባችና የወላጆቹን ፀጉር አስራ እንጨቱን ሰበረችው። ወዲያውኑ ወላጆቹ ደንዝዘው በሹካ ራሳቸውን መውጋት ጀመሩ። አሌክስ እያለቀሰ እንድታቆም ለመናት። በመጨረሻም ተወችው። አሌክስ ስለ ሁሉም ነገር ዝም ብሎ ወደ ትምህርት ቤት ሄደ። ከትምህርት በኋላ ወደ ቤት ተመልሶ በግላዲስ ክፍል በር ላይ አመነታ። እሷም ተጣርታ ለወላጆቹ ሾርባ እንዲያበላቸው አዘዘችው። እሱም ታዘዘ። ይህም ከትምህርት በኋላ የዘውትር ተግባሩ ሆነ። አንድ ምሽት አሌክስ በድብቅ ወደ ግላዲስ ክፍል ገባ። እሷ እንደገና የዛለች ትመስላለች። ቆዳዋም ነጥቶ አርጅቷል። አሌክስ በአሳብ ተውጦ ምን ብታደርጊ ይሻልሻል ሲል ጠየቃት።
ግላዲስም እየተነፈሰች ወላጆቼ ይረዱኛል ብዬ አስቤ ነበር ግን አልቻሉም አለች። ከዚያም ወደ እሱ ተመልክታ በሹክሹክታ አንተ ልትረዳኝ ትችላለህ አለችው። አሌክስ አመንትቶ እንዴት አላት። ከእያንዳንዱ የክፍል ጓደኞቹ አንድ ዕቃ እንዲያመጣላት ነገረችው። ጥያቄው ቢያስደነግጠውም ጤናሽ ሲመለስ ትሄጃለሽ ሲል ጠየቃት። አዎ እሄዳለሁ በማለት ዋሸችው። በማግስቱ ሌሎቹ ልጆች ቅርጫት ኳስ ሲጫወቱ አሌክስ ወደ ክፍል ገብቶ የተማሪዎቹ መታወቂያ ሰረቀ። ጀስቲን ሲወጣ አገኘችውና ከቅርብ ጊዜ ወዲህ በጣም ዝምተኛ ስለሆነ ደህና መሆኑን ጠየቀችው። አሌክስ ደህና እንደሆነ በመንገር ዋሻት። በዚያው ምሽት አሌክስ የሰረቃቸው መታወቂያዎች ለግላዲስ ሰጣት። ቆይቶም ግላዲስ በመታወቂያዎቹ እንግዳ የሆነ ድርጊት ስትፈጽም በስርቆት ተመለከተ። ከዚያም ደውሏን አናወጠችው። አሌክስን በሚያስደነግጥ ሁኔታ የክፍል ጓደኞቹ ደንዝዘው ወደ ቤቱ መምጣት ጀመሩ። በማግስቱ ጠዋት ባዶ ክፍል ውስጥ አሌክስ ተቀምጦ ሳለ መምህርቷ ገባች። ከዚያም ግላዲስ የአሌክስን አባት ለቃለ መጠይቅ ማዘጋጀት ጀመረች። በዚያው ቀን ከሰዓት በኋላ ፖሊሶች ቤቱን ሊፈትሹ እንደሚመጡ ለአሌክስ ነገረችውና ቤቱን እንዲያጸዳ አዘዘችው። ጥርጣሬን ለማስወገድ ልጆቹ ለጊዜው ወደ ጫካ ላከቻቸው። መርማሪዎች ቢመጡም አሌክስ ምንም አልተናገረም። አሁን አሌክስ ወላጆቹን ብቻ ሳይሆን ሌሎችን ልጆችም እንዲንከባከብ ተገዷል። አንድ ቀን ከሰዓት በኋላ አሌክስ አንድ የፖሊስ መኪና ከቤቱ ውጪ ቆሞ አየ። ወደ ውስጥ ሲገባ አንድ መኮንን አገኘ። ነገር ግን ግላዲስ ተከስታ ነገ እንደሚሄዱና ዕቃውን እንዲሸክፍ ለአሌክስ ነገረችው። በተጨማሪም ጨው የተዘረጋበትን መስመር እንዳትረግጥ በማለት አስጠነቀቀችው። በዚያ ምሽት አሌክስ በመስኮት ሲመለከት ከውጭ መኪና ቆሞ አየ። በመኪናው ውስጥ ጀስቲንና አርቸር ቀጣይ እርምጃቸውን ሲያቅዱ ፖል ወደ ውጭ ወጥቶ ወደ ቤቱ ሲመለስ አዩት። ሁለቱም ወደ ውስጥ ለመግባት ወሰኑ። አሌክስ ደንግጦ ጀስቲንና አርቸርን ከአደጋው ለማስጠንቀቅ ጫማውን ጨብጦ ወጣ። ሁለቱም ወደ ቤት ሲገቡ ጀስቲን ፖልን አየችው። ጀስቲን ወደ እሱ ለመጠጋት ስትሞክር ሳታውቀው የጨው መስመሩን ተሻገረ። ወዲያውኑ ፖል ወደ እሷ ሲወረወር ጄምስ ደግሞ አርቸር ላይ ጥቃት ሰነዘረ። አርቸር ጄምስን መቋቋም ቢችልም ጀስቲን ግን ለሕይወቷ መሮጥ ነበረባት። አሌክስም ወደ ግላዲስ ክፍል ለመድረስ ሲሞክር የጨው መስመሩን ተሻገረ። ወላጆቹ ወዲያውኑ ወደ እሱ ተወረወሩ። እሱም ሸሽቶ ግላዲስ ክፍል ውስጥ ተቆለፈበት። ጀስቲን በተለያዩ ዕቃዎች ፖልን ለመከላከል ብትሞክርም እሱ ግን አላቆመም። በዚህ መሃል አርቸር ተገፍቶ ወደ ምድር ቤት ወደቀ። ጀስቲን ግን የእሱን ሽጉጥ አንስታ ፖል ላይ ተኩሳ ገደለችው። ወደ ምድር ቤት ወርዳ ጄምስንም መታችው። አርቸር ልጁን እየጠራ ይጮህ ነበር። በተመሳሳይ ጊዜ አሌክስ የአክስቱን እንጨት አገኘ። የራሱን ደም እንጨቱ ላይ ቀባና የግላዲስን ፀጉር አሰረበት። በዚህ መሃል ግላዲስ አርቸር ጀስቲንን እንዲያንቃት አደረገች። ጀስቲን ልትታነቅ ስትል አሌክስ እንጨቱን ለሁለት ሰበረው። ልጆቹ ወደ ግላዲስ ዞሩና በመንገድ ላይ እያሳደዱ አባረሯት። እስክትሞት ድረስ በኃይል ተረባረቡባት። ግላዲስ ከሞተች በኋላ በእሷ ቁጥጥር ስር የነበሩት በሙሉ ነፃ ወጡ። አርቸር ልጁን ለማግኘት እየተጣደፈ ወደ ውጭ ወጣ። ጀስቲን አሌክስን ፈተሸችው። እሱም እየተንቀጠቀጠ ቢሆንም በሕይወት ነበር። ወላጆቹ ግን ከዚያ ድንዘዛ ሊያገግሙ አልቻሉምና ወደ አእምሮ ሕክምና ተወሰዱ። አሌክስ በመጨረሻ ደግ ከሆነ ዘመድ ጋር እንዲኖር ተደረገ። በጊዜ ሂደት አንዳንድ ልጆች ማገገም ጀመሩ። ቀስ በቀስም ድምጻቸው ተመለሰ። ምንም እንኳን ሁሉም ባይሆኑም። ታሪኩን ከወደዳችሁት ላይክ አድርጉ። ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።